ሰላም እንደምናላችሁ ክቡራን ተመልካቾቻችን፣ በዛሬዎቻችን በሀገራችን ውስጥ ከሚገኙ እጅግ በጣም ቅንጡ ከሚባሉ የሃይብሪድ መኪኖች መካከል አንድ የሆነ መኪና ይዤላችሁ ቀርቤያለሁ። የተሽከርካሪ እንግዲህ አቫታር 07 ይባላል። እንግዲህ በዛሬዎቻችን አቫታር ብራንዱ ራሱ ማን ነው ከሚለው ጀምሮ መኪናው ምን አይነት መኪና ነው፣ ለየትኛው አገልግሎት ይሆናል የሚሉትን በደንብ የተብራራ መረጃ ይዤላችሁ ቀረብኩት። አዶንያስ ነኝ። እንደተለመደው እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ የቪዲዮውን እንጀምር። ይሄኛው እንግዲህ በኤስዩቪ ቦዲ ታይፕ ያለው ነው። ከዚህ በፊት ቆየት ያለው በሲዳን ቦዲ ታይፕ ያለው መኪና አይተን ነበር። የተሽከርካሪ እንደምትመለከቱት እዚህ ጋር በጣም የሚያምር መብራቶች እናገኛለን። እዚህኛው ላይ የምናገኛቸው ኤልኢዲ ታይም ራኒንግ ላይቶቹ ናቸው። ይሄኛው እንግዲህ ዋናው ሄድ ላይቶቹ ናቸው። ወደታች ዝቅ በምንልበት ጊዜ እዚህ ጋር ፓርኪንግ ሴንሰሮች እናገኛለን። እዚህ ጋር እንግዲህ ለኢንጂኑ ለማቀዝቀዝ ተብሎ የተሰሩ ናቸው። እንደነገርኳችሁ ሃይብሪድ መኪና ስለሆነ ይሄን ለማቀዝቀዝ የምንጠቀምበት ነው። አቫታር ብሎ ጽሁፉ እናገኘዋለን። እዚሁ ላይ እንግዲህ የራሱን የቻለ ካሜራው እናገኛለን። ወደ ላይ ደግሞ ከፍ ስንል ላይ እንደምትመለከቷት ራሷን የቻለች ራዳር ተካቶለታል። እነዚህ መኪኖች እንግዲህ በቻይና ማርኬትና ለአፍሪካ ማርኬት ወይ ደግሞ ለኤክስፖርት ማርኬት ላይ ልዩነት የምታገኙት እንደ ትሪም ሌቭሉ ይለያያል። ይችኛዋን እንግዲህ በፕላስቲክ ነገር ነው እዚህኛው ላይ የምናገኘው። ከዚህ በላይ ደግሞ ከፍተኛ ኦፕሽን አለ። ይሄ ወደ ከፍተኞቹ ነው፣ ግን መጨረሻው ኦፕሽን ይባላል። የመጨረሻው ኦፕሽን በሚሆንበት ጊዜ እዚህ ላይ አቫታር የሚለው ጽሁፍ እንደ ስክሪን ነገር ነው የሚያየው። ጀስት ፕላስቲክ ነው ያደረጉት። ያኛው ላይ ግን በስክሪን ተደርጎ ማግኘት እንችላለን። እዚህ ላይ እንደምትመለከቱት በጣም ከለሩ ለየት ያለ፣ እውነት ለመናገር በዚህ ከለር ብዙ የተለመደ አይደለም። እንደነዚህ አይነት ከለሮች የተለመዱ አይደሉም። ይሄኛው ኦልሞስት ቡኒ አትሉትም፣ ከቡኒም ደግሞ ሌላ አይነት ከለር ጠቆር ያለ ቡኒ ልንለው እንችላለን። በጣም ለየት ያለና የሚያምር ነው። እስቲ ደግሞ ወደ ውስጥ እንግባና ያለውን ነገር ደግሞ ላሳያችሁ። ወደ መኪናው የጎን ገጽታ መጣበት ጊዜ ወይ መኪናው የጎን ገጽታ እንደምትመለከቱት የሚያምር የጎን ገጽታ እናገኛለን። እንግዲህ ይሄ ወደ ኤስዩቪ የሚያደላ ነው። እዚህ ጋር ራሱን የቻሉ ካሜራዎች፣ ሴንሰሮች ተካተውለታል። የተሽከርካሪ ላይ የተገጠመለት ቸርኬ ሳይዙን ተመልከቱት። እንግዲህ በጣም ትልቅ የሚባል ቸርኬ ሳይዝ ያለው ተሽከርካሪ ነው። ኦልሞስት 21 ኢንች ነው። 21 ኢንች እንግዲህ ከተማ ውስጥ ትልቁ 1920 ነው። 21 ኢንች በጣም ትልቅ ነው። በጣም የሚያምር ቸርኬ ዲዛይን ያላቸው፣ ለፊተኛው ቬንቲሌተር ዲስክ፣ ለኋለኛው ደግሞ ሶሊድ ዲስክ ተገጥሞለት እናገኛለን። ወደዚህ በመጣበት ጊዜ ራሱን የቻለ ሴንሰሮች፣ ካሜራዎች እናገኝለታለን። 360 ካሜራውም ተካቶለታል። አውቶማቲካሊ ፎልድ የሚያደርግ ነው። በቁልፍ ይዛችሁ ስትጠጉ የሚከፈት፣ ከዛ ደግሞ በራሱ የሚቆልፍ ነው። እዚህኛው ላይ እንደምትመለከቱት የሚያምር ነው። አንድ ነገር ደግሞ ላሳያችሁ። የመኪናው መስታወቱን ተመልከቱት። ስከፍተው ልብ ብላችሁት ከሆነ በራሱ ጊዜ ዝቅ ይላል። ምክንያቱም ይህ ፍሬምለስ ዊንዶው የሚባል ነው። እዚህ ጋር ፍሬም የላቸውም። እንደነዚህ አይነት የምታገኙት ትልልቅ የመርሴዲስ፣ የካዲላክ፣ የቻንጋን ደግሞ እየመጡ የነ ዲፕል ላይ ሌሎች ላይ የምታገኟቸው ናቸው። እንደዚህ አይነት ፍሬምለስ ዊንዶው በጣም አልቲሜት ሌክዠሪ ከሚባሉ ፊቸሮች መካከል አንዱ ነው። እዚህ ላይ ተመልከቱት። አሁን ሲዘጋ ራሱ በሩን ሲዘጋው ጥርቅም አድርጎ ይዘጋዋል። ወደ የሚመጣበት ጊዜ ፕራይቬሲ ግላስ ተካቶላቸዋል። ይህ ትራፊክ የማይቀጣችሁ የሚባለው ነው። ከፋክተሪ ሲመጣ ፕራይቬሲ ግላስ የተገጠመለት ነው። ከስር አቫታር የምትለዋን ጽሁፏ እናገኛታለን። ከስር ደግሞ ራሱን የቻለ ባትሪ ፕሮቴክተሮች አሏቸው። እዚህኛው ላይ እንደምትመለከቱት የኋላም ዲዛይኖቹ በጣም የሚያማምሩ ናቸው። በዚህ በኩል የነዳጅ መቅጃውን ነው፣ በዛ በኩል ደግሞ የኤሌክትሪኩን ነው። ስለዚህ ከውስጥ ሆናችሁ መክፈት ትችላላችሁ፣ እነዚህን ከውጭ ሆናችሁ ትችላላችሁ። ነገር ግን ውስጥ ስንገባ አንድ ባንድ አሳያችኋለሁ። እሱን ስታደርጉት የሚከፍትላችሁ ነው ማለት ነው። እዚሁ ደግሞ እስቲ ወደ መኪናው የኋላ ገጽታ ጋር እንሂድ። ወደ መኪናው የኋላ ገጽታ በምንሄድበት ጊዜ የመኪናው የኋላ ገጽታ ለየት ያለና የሚያምር ዲዛይን ያለው የመኪናው የኋላ ገጽታ እንደምትመለከቱት ኦልሞስት ከነ ፖርሽ ከነ ሌሎች ከኢሮፕ ሞዴሎች ጋር የሚወዳደር ነው። እዚህ ላይ እንደምትመለከቱት ኋላ መብራቶቹ ከፖርሽ ታይክን ከምትባል ከፖርሽ ፓናሜራ ከሷ ጋር ተቀራራቢ ነው። እዚህ ጋር 07 ይላል። ሃይብሪድ 07 መሆኑን ለማሳየት ነው። እዚህ ላይ ፓርኪንግ ሴንሰሮች ተካተውለታል። ይሄኛው እንግዲህ የኋላ ካሜራው ነው። እቺን ደግሞ ጫን በምንልበት ጊዜ ኤሌክትሪካሊ የኋላ እቃ መጫኛው ሙሉ ለሙሉ ይከፈትልናል ማለት ነው። ወደዚህ መጣበት ጊዜ ወደ መኪናው የኋላ እቃ መጫኛ መጣበት ጊዜ እንደምትመለከቱት የተለያዩ እቃ ማስቀመጫ ቦታዎች እናገኛለን። እዚህኛው ላይ ያለ ከዚህ ስር ማግኘት እንችላለን። እንዳስፈላጊነቱ የኋላ ወንበሮቹን አውረደን እቃ ማስቀመጥ ምንችል ሲሆን ከዚህ ስርም ደግሞ አስፈላጊ ከሆነ ራሱን የቻለ እቃ ማስቀመጫ ቦታ አለው። እዚህ ላይ እንደምትመለከቱት እዚህ ከስር አነስተኛ እቃ ማስቀመጫ አለው። ይህ እንግዲህ እንደናንተ ምርጫ ነው። ከዚህ በተጨማሪ ከኋላ እቃ ስትጭኑ እንደነዚህ ተሽከርካሪዎች ላይ ሌቭል ማድረግ ትችላላችሁ። እዚህኛው ላይ እንዲሆንላችሁ ማድረግ ትችላላችሁ። ከፍ እንዲል ዝቅ እንዲል ማድረግ ትችላላችሁ። ብዙ ጊዜ ቻርጀሮች፣ አንዳንድ እቃዎችን የምናስቀምጥበት ነው ማለት ነው። እዚህኛው ደግሞ ጫን በምንልበት ጊዜ ኤሌክትሪካሊ ሙሉ የኋላ እቃ መጫኛውን ዘግተን መጨረስ እንችላለን። እስቲ ደግሞ ወደ መኪናው ውስጣዊ ገጽታ እንግባና የመኪናው ውስጣዊ ገጽታ ላይ ያሉትን ምን ነገሮች አሉ፣ ብዙ የተለየ ነገር ስላለው ምን ነገሮች አሉ የሚሉትን አንድ ባንድ እንመልከት።
ወደ መኪናው ውስጣዊ ገጽታ በምንገባበት ጊዜ የመኪናው የውስጣዊ ገጽታ እንደምትመለከቱት በጣም የሚያምር ነው። በጣም አልቲሜት ሌክዠሪ የሚባል ነው። እዚህ ላይ እንደምትመለከቱት በጣም ትልቅ የሚባል ስክሪን አላቸው። ሙሉ ለሙሉ በጣም ተለቅ ያለ ስክሪን አላቸው። እዚህ ላይ እንደ ዳሽቦርድ መመልከት ትችላላችሁ። መኪናው ምን ያህል ኪሎ ሜትር በቀረው ቻርጅ መጓዝ ይችላል፣ በነዳጅ ውስጥ ምን ያህል የሚሉትን እያንዳንዱ ነገሮች መመልከት የሚያስችላችሁ ናቸው። መኪናው ታየር ፕሬሸር ማለትም ጎማው ላይ ያለው አየር ምን ያህል ነው የሚሉትን ሌሎች ነገሮችንም በዚሁ መመልከት ትችላላችሁ። ከዛ በተጨማሪ ለየት ያለው ነገር እስቲ መሪዋን ተመልከቷት። መሪዋ በጣም ለየት ያለች የሚያምር ዲዛይን ያላት ነች። በዚህ በኩል ራሱን የቻለ የዋይፐር የፍሬቻ መብራት መቆጣጠሪያዎች አሉ። በዚህ በኩል ደግሞ ማርሹን እናገኛለን ማለት ነው። መሪው እንግዲህ ይህንን ይመስላል። እዚህ ላይ ራሱን የቻሉ እንቆጣጠራቸዋለን። ለምሳሌ ይሄ የቮይስ ኮንትሮል ናቸው። እዚህኛው ላይ ደግሞ አዲሽናል የድራይቪንግ አሲስት ፊቸሮችም እንቆጣጠርበት ነው። እዚህ ላይ እንዳለን የፍሬን የነዳጆቹ የምናገኛቸው ሲሆን ወደዚህ መጣበት ጊዜ የመስታወት ማውጫ ማውረጃዎቹ እናገኛቸዋለን። መስታወቱ መክፈቻ መዝጊያ እናገኛለን። ይሄኛው በሩ መክፈቻው ነው። ከሞላ ጎደል በጣም አልቲሜት ሌክዠሪ ከምን ያጎላው ጎደል ነው። በጣም ዘመናዊ ነው እንጂ የመጨረሻ ዘመናዊ የሚባል ነው። እዚህ ላይ ወንበሮቹ እንደምትመለከቱት ኤሌክትሪካሊ አጀስተብል ናቸው። ወደፊት ወደ ኋላ ማለት ይችላሉ። ቁመቱም ወደ ላይ ወርታች ማለት ይችላል። ከታያቸው አላቅም ግን እዚህኛው ታፋችሁን ብቻ ለይቶ ከፍ ዝቅ እንዲያደርግ ማድረግ ይችላላችሁ። ለምሳሌ ይሁንና ሙሉ ለሙሉ ብድግ እንዲያደርግላችሁ ማድረግ ይችላላችሁ ማለት ነው። እግራችሁን ለቀቅ እንዲል ማድረግ የሚችል ነው። ወደ መኪናው ስክሪኖች ደግሞ እንምጣ። ወደ ዋናው ስክሪን ኢንፎቴመንት ስክሪን ላይ የተለያዩ ነገሮችን ማግኘት እንችላለን። እዚህኛው ላይ እንደምንመለከተው ዋናዎቹ ነገር ላሳያችሁ። ለምሳሌ ቅድም ብያቸዋለሁ የቻርጂንግ ፖርቱን መክፈትም መዝጋትም ትችላላችሁ ብያቸዋለሁ። ከዛ የነዳጅ መክፈቻውን አለ እዚህ። ከዚህ በተጨማሪ ደግሞ ወደዚህ መጣበት ጊዜ የኋላ እቃ መጫኛውን እንደምትመለከቱት ሙሉ ለሙሉ ይከፍትልናል። እስቲ የሚታያችሁ ከሆነ የኋላ እቃ መጫኛው ከዚህ ሆነን መክፈትም መዝጋትም እንችላለን። ሙሉ ለሙሉ ከናንተ ከውጭ ሆናችሁ ምንም መጫን የሚጠበቅባችሁ ነገር የለም። ከውስጥ ሆናችሁ በዚህች ስክሪን አማካኝነት መክፈት መዝጋት ትችላላችሁ። በሮቹ መክፈት መዝጋት ትችላላችሁ። እዚህኛው ላይ እንደምትመለከቱት የስፖኪዮ መክፈት እንዲታጠፍ፣ እዚህኛው ላይ ደግሞ ሼዱን ለምሳሌ ሰሩፉን ክፍተን ነበረ፣ አሁን በዚሁ መዝጋት እንችላለን። ነገር ግን ይሄ አዲሽናል መቆጣጠሪያ ያለው እሱ የቱ ጋር ነው የሚሉትን ወደ ኋላ ስንሄድ አንድ ባንድ አሳያችኋለሁ። እዚህ ላይ ልምጣ ደግሞ እዚሁ ላይ እንዳለን የውስጥ መብራቶችን እንመልከት። አምቢየንስ ላይቶቹን የተለያዩ ማድረግ እንችላለን። ኦን ኤንድ ኦፍ ማድረግ እንችላለን። ብራይትነስ መጨመር መቀነስ፣ መብራቶቹን ከለር መቀያየር እንችላለን። የውጭኛው መብራቶችንም ኦን ኤንድ ኦፍ ማድረግን ያስችለናል። ወደዚህ መጣበት ጊዜ ከቻርጅ ጋር በተገናኙ ነው። መኪናው ቻርጅ ስናደርግ የተለያዩ አማራጮች እናገኛለን። በምን ያህል ጊዜ ቻርጅ ያድርግልን፣ ቻርጅ ሲደረግ ስኬጁል ቻርጂንግ ማድረግ ይቻላል። ከዛ በተጨማሪ ደግሞ ድራይቪንግ ፊቸሮችን እንመልከት። እዚህ ላይ ኢኮ አለ፣ ከስተም አለ፣ ስፖርት አለ። ይህ እንግዲህ እንደ መንገዱ ሁኔታ ነው። ከዛ ደግሞ ለምሳሌ መኪናው ትንሽ ለየት ብሎ እዚህ መኪና ላይ ያገኘሁት ፊቸር ምንድነው? ለምሳሌ ዩተርን ማድረግ ቢኖርባችሁ ይችኛዋን ኦን ካረኳት ዩተርኗን ኦን ካረኳት በአጭር ሁኔታ ውስጥ ምን እንዲዞርልኝ ያደርጋል። ቁልቁለት ሲወርድ ይሄኛውን ኦን ካረኩት በጣም ቀስ እያለ እንዲወርድ ቁልቁለቱን በራሱ እንዲወርድ። ለምሳሌ ይሄ ደግሞ ለክረምት በጣም ወሳኝ ነው። ምክንያቱም መኪናውን ፍሬም በምንይዝበት ጊዜ በአጭር ርቀት መቆም እንዲችል በዝናብ እየዘነበበት ብሬክ ዲስክ ዋይፒንግ የሚባለውን ኦን ካረኳት በቃ ፍሬን በአጭር ርቀት ውስጥ ፍሬን እያያዘልኝ እንዲሄድ መጓዝ እንዲችል የሚያደርግልን ነው። ድራይቪንግ አሲስት ፊቸሮቹ እነዚህን የመሳሰሉ አሉ። ከአብዛኞቹ ጋር ተቀራራቢ ስለሆነ ሁሉ ነገር ማሳየቱ ጊዜ መግደል ነው ብዬ ነው። እዚህ ላይ የመኪናው ምን ያህል ኪሎ ሜትር እስካሁን ተጉዟል፣ ሰርቪስ በምን ያህል ጊዜ መደረግ አለበት፣ እነሱ የሚሉትን አንድ ባንድ እንመለከታለን ማለት ነው። ከዚህ በተጨማሪ ስለ ዲስፕሌዩ፣ ኮኔክሽን፣ ሳውንድ አሲስታንት እነሱ የመሳሰሉትን እዚህ ላይ ገብታችሁ መቆጣጠር ትችላላችሁ። ሌሎች ደግሞ እስቲ የሌክዠሪ ፊቸሮቹን አንድ ባንድ ላሳያችሁ። ለምሳሌ ወንበሩን ላሳያችሁ። ወንበሮቹ እንግዲህ ያው እንዲያሞቅ እንዲያቀዘቅዝ ማድረግ እንችላለን። እዚህ ጋር የሂቲንግ ከላይ ያለው ቬንቲሌሽን፣ አሁን እንግዲህ ሙቀት ከሆነብኝ እኔ ወንበሩ እንዲያቀዘቅዘኝ ማድረግ እችላለሁ። ትንሽ የፋን ድምጽ ከተሰማችሁ እያቀዘቀዘ ስለሆነ ነው። ማሳጅ እኛውን ኦፍ እናደርጋለን። እዛኛው ላይ ሰው ስለሌለን ወደዚህኛው ላይ ያመጣዋለኝ። ይሄንን የቱ ጋር ነው የምፈልገው አጠቃላይ ዌቭ እንዲያደርግልኝ፣ ከኛው ደግሞ የተለያዩ አማራጭ ስትሬች እንዲያደርግልኝ ነው የምፈልገው። ኤስ ሼፕ በሱ መልኩ ነው። ከዛ ደግሞ ልክ እዚህኛው ላይ የሌላ ለየት ያለ አለ ለአሽከርካሪው ለተሳፋሪው። ሌሎች መኪኖች ላይ ለፊተኛው ብቻ ነው እንደነዚህ አይነት ፊቸሮች የምናገኛቸው። ነገር ግን እዚህ ላይ ለኋላ ተሳፋሪውም ደግሞ ራሱን የቻለ መቆጣጠር እንችላለን። ለምሳሌ ለካሜራማናችን ኦን እናደርግለታለን ማለት ነው። ከዛ ደግሞ ሙን የሚባል አለ።
ይሄ ደግሞ ዜሮ ግራቪቲ ሲት ነው። በቃ ጀስት እንደ መተኛት ነገር በሉት። የኔን ወንበር አሁን ተመልከቱት። አሁን ያለውን ወንበሩን ቀጥታ ስትመለከቱት ኖርማል ላይ ነው ያለው። እኛም በምጫንበት ጊዜ ሙሉ ለሙሉ ወንበሩ ያለበት ሁኔታ ሙሉ ለሙሉ ይቀይረዋል ማለት ነው። ይኸው ጀስት ይዞኝ ይወርዳል። ጀስት እንደ እንቅልፍ ናፕ ነገር ማድረግ የምትፈልጉ ከሆነ በእንደዚህ አይነት መልኩ ናፕን ማድረግ እንድትችሉ የሚያስችላችሁ ነው። ይኸው ታፋችሁን ይደግፋችኋል፣ ወደ ታች ይወርድላችኋል። እዚህ ላይ ጋድም መብላችሁ እንግዲህ ጥሩ ህልም ማለምም የምትችሉበት ነው። ይችኛዋን ወደ ነበረበት ለመመለስ ደግሞ ይሄኛውን በምጫንበት ጊዜ ካለሁበት ይኸው መሪውም ይመለሳል፣ ወንበሩም ትክክለኛ የማሽከርከር ወንበር ላይ የማሽከርከሪያ ሁኔታ ላይ እንዲሆንልኝ ያስችለዋል ማለት ነው። የአቫታር እነዚህ ዘመናዊ ከሚባሉ ፊቸሮቹ መካከል አንዱ ናቸው። ከላይ ሰንሼዱን አሳይቻችኋለሁ። እዚህ ጋር መጣበት ጊዜ ዋየርለስ ስልክ ቻርጅ ማድረግ ያለን፣ እዚህ ላይ 2 ካፕ ሆልደር አለን። ተጨማሪ ደግሞ እቃ ማስቀመጫ እዚህኛው ላይ ተካቶልናል ማለት ነው። እንደምትመለከቱት እዚህ ላይ የሚታያችሁ ከሆነ ራሱን የቻለ እቃ ማስቀመጫ ቦታ ተካቶልን እናገኛለን። ከዚህ በተጨማሪ ደግሞ ወደ ኋላ እንምጣ። እዚህ ጋር 2 ኤሲ ቬንቶች እናገኛለን። እዚህኛው ላይ አነስተኛ እቃ ማስቀመጫ ቦታዎች እናገኛለን። እውነት ለመናገር የመኪናው በጣም ቅንጦት የተባለለት ተሽከርካሪ ነው። እስቲ ደግሞ ወደ ኋላ ወንበሮቹ እንሂድና የኋላ ወንበሮቹ ላይ ምን ፊቸሮች አሉ የሚሉትን አንድ በአንድ እንመልከት። ወደ መኪናው የኋላ ወንበሮች በምንሄድበት ጊዜ የመኪናው የኋላ ወንበሮች በጣም በቃ ምን ልበላችሁ በጣም ሌክዠሪ የሚባሉ ናቸው። በጣም ሌክዠሪ የሚባሉ ናቸው። የተሽከርካሪ እንግዲህ እንደምትመለከቱት የኋላ መስታወቶች ከቅድም ከውጭ አሳይቻቸዋለሁ። ከውስጥ እንግዲህ እይታውን ይሄ ነው። ከውጭ በጣም በቃ ፕራይቬሲ ግላስ ያላቸው ናቸው። እዚህ ላይ ኦልሞስት የግል አውሮፕላን የእንደዚህ አይነት ወንበር እንዲኖራቸው ተደርጓል። ይሄን ወደ ኋላ አስጠግቼው ነው ወደፊት ማስጠጋት እንችላለን። እዚሁ ላይ እንዳለን ለየት ያለ ሌላ መኪና ላይ ማንኛውን እዚህ ጋር ላሳያችሁ የሚታያችሁ ከሆነ ይሄኛው መጀመሪያ እንደዚህ ብሎ የሚቀመጡ ናቸው። አንዴ ላሳያችሁ አመጣጡን። እዚህኛው ላይ እንዲህ ብሎ የሚቀመጡ ናቸው። ነገር ግን ይሄን ሙሉን ይዘን በምናወርድበት ጊዜ መቆጣጠሪያዎች አሉት። እዚህ ላይ ሌላ መኪና ላይ ካፕ ሆልደር ብቻ ነው። እዚህኛው ላይ ግን አንድ ለየት ያለ ነገር አለ። ለምሳሌ ወንበሩን ወደ ኋላ ወይ ደግሞ ወደፊት እንዲልልኝ ከፈለኩኝ ይሄን ማድረግ እችላለሁ። አሁን ለምሳሌ ትንሽ ሞቅ ብሏል። ስለዚህ እንዲያቀዘቅዝ ከፈለኩ እቺኛውን በተኗን ጫናት አለው። ከዛ በተጨማሪ የወንበሮቹ እንዲያሞቅ ማድረግ እንችላለን። ለከዛ ደግሞ ሰንሼዱን አሁን በዚሁ መዝጋት እችላለሁ ማለት ነው። ከላይ የሚታያችሁ ከሆነ ሙሉ ለሙሉ ይዘጋልኛል። ወንበሮቹ ወደ ፈለኩት አቅጣጫ ወደፊት ወደ ኋላ እንዲልልኝ ብዙ ጊዜ የፊተኛው ወንበር ነው አጀስት የሚደረገው። ይሄ እዚህ ላይ የኋላ ወንበርም አጀስት እንዲደረግ ተደርጎ የተሰራ ተሽከርካሪ ነው። እዚህኛው ላይ እንደፈለጋችሁ ስልካችሁንም ቻርጅ ማድረጊያ ፖርት ታገኛላችሁ። ይሄንን ከጨረሳችሁ በኋላ እዚህ ጋር እንደምትመለከቱት ካፕ ሆልደር አለ። ይሄን ከጨረሳችሁ በኋላ እዚህኛው ላይ አድርገን እንደምትመለከቱት ሶስት ሰው ሰፋ አድርጎ በምቾት ይዞ መሄድ ይችላል። በጣም ዘመናዊ የሚባል መኪና ነው። ሀቅ ለመናገር ባለወርድ ራሱ ይሄ የራሴ ቢሆን የምትሉት አይነት ተሽከርካሪ ነው። በጣም የሚያምር ከላይ ሼዱ የሚያምራል። ውስጣዊ ከለር ኮምቢኔሽኑ በጣም የሚያምር ለየት ያለ ነው። በቤቢ ብሉ በብራውን አይነት ላይት ብራውን አይነት ከለር ናቸው። ስለዚህ እናንተ እስቲ ሀሳብ አስተያየታችሁ ምን ትላላችሁ? መኪናው አሪፍ መኪና ነው? ምን ይጎለዋል ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። እስቲ ወደ ውስጥ ደግሞ ከዚህ በተጨማሪ ወደ ውጭ እንውጣና ምን አይነት ፈረስ ጉልበት ማመንጨት ይችላል፣ በአንድ ጊዜ ቻርጅ ምን ያህል ይሄዳል የሚሉትን ከነዋጋው አንድ ባንድ እንመልከት። ይህን የመሰለ አቫታር 07 ተሽከርካሪ ታዲያ ዝም ብሎ እንዳይመስላችሁ መልክ ብቻም አይደለም። የተሽከርካሪ በኤሌክትሪክ ኃይል ብቻ ኦልሞስት 230 ኪሎ ሜትር መጓዝ ይችላል። በሃይብሪድ አንድ ላይ አድርገን ነው 1000 ኪሎ ሜትር መጓዝ የሚችል እጅግ ቅንጡ መኪና ነው። ይህንን የሚያስቻለው በባለ 39 ኪሎዋት አወር ሊቲየም አይረን ፎስፌት ባትሪ የተገጠመለት ሲሆን መኪናው በጣም ዘመናዊ የሚባል ነው። ያሉት ፊቸሮችም በጣም አሪፍ የሚባል ተሽከርካሪ ነው። እነ ተሽከርካሪው እንግዲህ አቫታር ከሚያመርታቸው ተሽከርካሪዎች መካከል አልቲሜት ሌክዠሪ የሚባል ነው። ኦልሞስት አቫታር 11 12 እንዲሁም 07 አለ 07 በሃይብሪዱ። እነዚህ መኪኖችን በአሁኑ ሰዓት ላይ በገበያ ላይ ከ16 ሚሊዮን የኢትዮጵያ ብር ጀምሮ ልታገኟቸው የምትችሏቸው እጅግ በጣም ቅንጡና ዘመናዊ መኪኖች ናቸው። ለዛሬ ይዤላችሁ የቀረብኩት መረጃ ይህን ይመስል ነበር። በቀጣይ ደግሞ ሌሎች ከመኪና ጋር ተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።